በሁለተኛው የዓለም ጦርነት ወቅት የናዚ ጀርመን እጅግ የተወሳሰበና የኢንግማንን ኮድ የሰበሩ የዓለም ቁጥር 1 የደህንነት ተመራማሪዎች፣ በኋላ ደግሞ የኤፍቢአይ መርማሪዎች፣ የፔንታጎን ኮድ ፈቺዎችና የዘመናችን አርቲፊሻል ኢንተለጀንስ ሱፐር ኮምፒውተሮች እንኳን ማንበብ ያልቻሉት አንድ የ240 ገጽ መጽሐፍ አለ። በዚህ መጽሐፍ ውስጥ የተጻፉ ፊደላት በምድር ላይ ከምናውቀው ከማንኛውም ቋንቋ ጋር አይመሳሰሉ። በገጾቹ ላይ ያሉ ምስሎች በምድር ላይ የማይበቅሉ እጽዋትና ያልታወቁ ከዋክብትና እንግዳ የሆኑ የፈሳሽ ቦዮችን ያሳያሉ። ይህ በ15ኛው ክፍለ ዘመን የተጻፈው የቮይንች ማኑስክሪፕት ነው። ይህ መጽሐፍ እውነት የጠፋው የጥንት ስልጣኔ ምስጢር ይዟል ወይስ በታሪክ ውስጥ ትልቁና የተወሳሰበ የማታለል ሥራ? ታሪኩ የሚጀምረው በ1912 ዓመተ ምህረት በጣሊያን ሀገር ነው። ዊልፍሪድ ቮይንች የተባለ የፖላንድ መጽሐፍ አሰባሳቢ በሮም አቅራቢያ በሚገኘው አሮጌ የካቶሊክ ቤተክርስቲያን መጽሐፍ ውስጥ የተከማቹ ጥንት መጻሕፍትን ሲመረምር አንድ አዋራ የተሸፈነ ብራና አገኘ። ቮይንች ተራ መጽሐፍ አሰባሳቢ አልነበረም። ከዚህ በፊት ከሩሲያ እስር ቤትና ከሳይቤሪያ ግዛት ያመለከተው ምስጢራዊ ነገሮችን በማደን የሕይወት አካል ያደረገ ሰው ነበረ። ይህ መጽሐፍ ገልጦ ሲያይ ግን አይኖቹ ማመን አልቻለም። መጽሐፉ ወደ 240 ገጾች ያሉት ሲሆን ሙሉ በሙሉ በእጅ የተጻፉ ነበረ። በውስጡ ያሉ ፊደላት በዓለም ላይ ታይቶ የማያውቁ ከ25 እስከ 30 የሚሆኑ ልዩ ምልክቶች ናቸው። ይበልጥ የሚያስገርመው ደግሞ የመጽሐፉ ስዕሎች ነበሩ። በሺዎች የሚቆጠሩ የእጽዋት ስዕሎች ተስለውበታል። ነገር ግን አንድም ቢሆን በምድር ላይ ከምናውቃቸው እጽዋት ጋር አይመሳሰሉም። ቮይንች መጽሐፉን በከፍተኛ ዋጋ ገዝቶ ወደ አሜሪካ ወሰደው። መጽሐፉን ለዓለም ታዋቂ የቋንቋና የኮድ ሊቃውንት በማሳየት ይህን ምስጢር የፈተሰው የታሪኩ ባለቤት ይሆናል አለ። ታላቁ የሰው ልጅ እንቆቅልሽ እዚህ ጋር ተጀመረ። መጽሐፉ ለዓለም ይፋ ከሆነ በኋላ ለብዙ አስርት ዓመታት ትልቅ ክርክር ተነሳ። በርካታ ተመራማሪዎች ይህ መጽሐፍ በ19ኛው ክፍለ ዘመን ቮይንች ራሱ ሰዎችን ለማታለልና ገንዘብ ለመስራት ያዘጋጀው የውሸት ሥራ ነው ብሎ ተከራከሩ። ይህንን ጥርጣሬ ለመስበር በ2009 ዓመተ ምህረት የአሪዞና ዩኒቨርሲቲ ሳይንቲስቶች ከመጽሐፉ ገጽ ላይ ትንሽዬ የብራና ቁራጭ ወስደው ዘመናዊ የካርቦን 14 ወይም ካርቦን ዴቲንግ ምርመራ አደረጉለት። ውጤቱ የዓለም ተመራማሪዎችን አስደነገጠ። መጽሐፉ የተጻፈበትና የቆዳው ብራና የተሰራው ከ1404 እና ከ1438 መካከል በነበሩ ዓመታት እንደሆነ በሳይንስ ተረጋገጠ። ይህ ማለት መጽሐፉ የ600 ዓመታት ዕድሜ ያለው እውነተኛ የታሪክ ቅርስ እንጂ የቅርብ ጊዜ ማታለል አልነበረም። የባሰ የሚያስገርመው ደግሞ በኮምፒውተር በተደረገው የቋንቋ ጥናት መሰረት በጽሑፍ ውስጥ ያሉ ቃላት በዘፈቀደ የተጻፈ ምልክቶች ሳይሆኑ ትክክለኛ የሰው ልጅ ቋንቋ ሕግን እንደሚከተሉ ተረጋገጠ። ቃላት ይደጋገማሉ፣ ሰዋሰዋዊ መዋቅሮች አላቸው፣ ነገር ግን ትርጉማቸው ሙሉ በሙሉ የተሸፈነ ነበረ። በቀዝቃዛ ጦርነት ወቅት የኤፍቢአይ እና የናሳ ምስጢራዊ ቡድኖች መጽሐፉን በዲጂታል መልኩ ቀይሮ ለመተንተን ሞከሩ። ነገር ግን ውጤቱ ተመሳሳይ ነበረ። ምንም አይነት ስኬት አልተገኘም። የመጽሐፉ ገጾች ለየት ያሉ ክፍሎች አሏቸው። የመድኃኒት ክፍል፣ የከዋክብት ክፍልና የዞዳይ ክፍሎች ናቸው። እነዚህ ስዕሎች የሕክምና፣ የአልኬሚስት ወይስ የሃይማኖት ምስጢር ናቸው? ወደ ዘመናችን እንምጣ። የሰው ልጅ አእምሮ ያልፈታውን ምስጢር ኤአይ ይፈታው ይሁን? በካናዳ የአልበርት ዩኒቨርሲቲ የኮምፒውተር ሳይንቲስቶች የመጽሐፉን ጽሑፍ ወደ አልጎሪዝም በመመዝገብ ከ400 በላይ የዓለም ቋንቋዎች ጋር አወዳደሩ። በ2018 ዓመተ ምህረት ኤአይ መጽሐፉ የተጻፈው በጥንታዊ የዕብራይስጥ ቋንቋ ሊሆን እንደሚችልና የአናባቢ ፊደላት ተቀይሮ በኮድ እንደተጻፉ የሚገልጽ መላምት አቀረበ። ዛሬም ቢሆን የቮይንች ማኑስክሪፕት
በአሜሪካ በሚገኘው የያል ዩኒቨርሲቲ ውስጥ በልዩ ካዜና ውስጥ በጥንቃቄ ተቆልፎ ይገኛል። ሳይንቲስቶችና ታሪክ አጋሪዎች ዛሬም በሶስት መላምቶች ይከፍሉታል። አንደኛው መላምት መጽሐፉ በ15ኛው ክፍለ ዘመን የነበሩ የሕክምና አዋቂዎችና እጽዋትና መድኃኒት ቀማሚዎች ከካቶሊክ ቤተክርስቲያን ከባድ ቁጥጥር ለመሸሸግና ሚስጥራዊ ለማድረግ የተጠቀሙበት የሳይንስ ማስታወሻ ነው የሚሉ አሉ። ሁለተኛው መላምት መጽሐፉ በምስራቅ አውሮፓ ወይም በእስያ አቅራቢያ ይነገር የነበረ ነገር ግን አሁን ሙሉ በሙሉ ከምድረ ገጽ የጠፋ አነስተኛ የቋንቋ ቀበሌኛ የተጻፈ እውነተኛ ታሪክ ነው የሚል ነው። ሶስተኛው አንድ በጥንት ህዳሴ ዘመን የነበረ እጅግ የበለጸገ አታላይ መጽሐፉን ለባለ ሀብቶች ወይም ለሮማኑ ንጉስ በከፍተኛ ወርቅ ለመሸጥ ሲል የሰራው ትርጉም የሌለው ነገር ግን እጅግ የተወሳሰበ የሥነ ጥበብ ሥራ ነው የሚሉ አሉ። የቮይች መጽሐፍ ከ600 ዓመታት በኋላ የሰው ልጅ ዕውቀት፣ ቴክኖሎጂና አእምሮን እየተፈታተነ ይገኛል። እነዚህ ገጾች ላይ የተጻፉ ምስጢራዊ ቃላት ምንን ይናገራሉ? ያንን ምስጢር የሚፈታ ሰው ግን ማን ይሆን? መልሱ ለጊዜው ምላሽ አላገኘም። ቪዲዮ ከተመቻችሁ ላይክ እና አዳዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።